Well, no, I mean, the problem is, no, I mean, if you look at the 1991 war, which we discussed, that was extremely successful. Today, we grieve for the 4 heroic American service members who have been killed in Paducah. Defense industrial base is more vibrant today than it's been since World War II and growing rapidly. Contrast that. And this is the guarantee for our future. We are working on transforming Israel into costs. Take a look here. Take a look at Donald Trump's overall net approval rating. This is the lowest of his term, the lowest of his. You said that the president's not really negotiating with Iran. Is that because you haven't been briefed as a member? احساس میکنم که خواستین یه جور متفاوتی بین مردم باشین. چرا؟ Than the best, yeah. Mr. President, the Iranian government threatened a bunch of U.S. companies. ובלבנון הנחיתי עכשיו להרחיב עוד יותר את רצועת הביטחון הקיימת. To achieve our mission 26 days in, we're extremely really የኢራን ሚሳይሎች ወደ ታላላቆቹ የአውሮፓ ከተሞች ሊደርሱ ይችላሉ። ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኘው ዩናይትድ ኪንግደም እና የአሜሪካ የጋራ ወታደራዊ ሰፈር ላይ የረጅም ርቀት ባላስቲክ ሚሳይሎችን ማስወንጨፏ መካከለኛው ምስራቅ ያለውን ግጭት እያተባባሰ መምጣቱን ያሳያል። በእርግጥ ሚሳይሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረጅም ርቀት ሚሳይሎች ጥቅም ላይ ሲውሉ ይህ የመጀመሪያ እንደሆነ ተነግሯል። ኢራን እስካሁን ድረስ ሚሳይሎችን መተኮሷን በይፋ አላረጋገጠችም። የኢራን ሚዲያዎች ቢሆኑ በዘገባዎቻቸው በአብዛኛው የውጭ መገናኛ ብዙሃን ብቻ ጠቅሰዋል። ባለሙያዎቹ አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። በርሊን፣ ፓሪስ እና ለንደንን ጨምሮ የአውሮፓ ዋና ዋና ከተሞች በቴህራን ሚሳይሎች ኢላማ ሊሆኑ ይችላሉ። በዩናይትድ ኪንግደም የካቢኔ ሚኒስትር የእስራኤል መከላከያ እንደሚለው ኢራን ለንደን መድረስ የሚችሉ የረጅም ርቀት ሚሳይሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምገማ የለም ብለዋል። የቢቢሲ ኒውስ ፐርሺያ ባልደረባ ጎህኔን ሀቢቢያዚት የኢራን የሚሳይል ፕሮግራም ለረጅም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቷል ይላል። ቴህራን የሚሳይል ግንባታዋ ሙሉ በሙሉ ለመከላከል እና በብሔራዊ መከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ዛቻዎች ግን ረጅም ርቀት የመመዝመዝ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጡ እንደሚችሉ ይከራከራሉ። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴህራን የኒውክሌር መርሃ ግብር ላይ ያሉ ስጋቶችን ለመፍታት ድርድር እየተደረገ ነበር። የዲያጎ ጋርሲያስ አካል የሆነችው የቻጎስ ደሴቶች በኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛሉ። ዋል ስትሪት ጆርናል እና ሲኤንኤን ስማቸው ያልተጠቀሳቸው የአሜሪካ ባለስልጣናትን መሰረት አድርገው 2 የባሊስቲክ ሚሳይሎች ወደ ደሴቱ መተኮሳቸውን ዘግበዋል። ነገር ግን ሁለቱም ሚሳይሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳይል በአየር ላይ እየተመዘገዘ ሳለ መውደቁ ሲገልጹ፣ ሌላኛው ደግሞ በአሜሪካ የጦር መርከብ መክሸፉ ተነግሯል። ቢቢሲ ዘገባዎቹ ትክክለኛ መሆናቸውን ተረድቷል። ኢራን ወደ ደሴቱ ሚሳይሎችን ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ፣ በእስያ እና በአፍሪካ በርካታ ከተሞች አሁን ለአደጋ የተጋለጡ መሆናቸውንና ባለፈው ዓመት ቴህራን እንደዚህ አይነት አቅም ያላቸው ሚሳይሎችን ለማምረት እንዳሰበች ማስታወቁን ተናግረዋል። የእስራኤል ጦር ዋና አዛዥ ሌተናል ጀነራል አያል ዛሚር ወደ ቻንጎስ ደሴቶች ሚሳይል ከተተኮሰ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክት ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ 2 አህጉር አቋራጭ ባሊስቲክ ሚሳይሎችን አስወነጭፋለች። ሚሳይሎቹ እስራኤልን ለመምታት የታሰበ አልነበሩም ብለዋል። ሚሳይሎቹ የሚሸፍኑት ርቀት እስከ የአውሮፓ ዋና ከተማ ይደርሳሉ። በርሊን፣ ፓሪስ እና ሮም ሁሉም በቀጥታ ለአደጋ የተጋለጡ ናቸው። የቀድሞ ዩናይትድ ኪንግደም ጥምር ጦር አዛዥ ጄኔራል ሰር ራቺድ ባሮንን ጨምሮ ሌሎች የመከላከያ ባለሙያዎች ሁሉ የኢራን የሚሳይል ክምችትና ተደራሽነት እንደገና መገምገም እንዳስገደዳቸው ለቢቢሲ ተናግረዋል። ቀደም ሲል የኢራን ሚሳይሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያስ ደግሞ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኢራን እስካሁን ድረስ የባሊስቲክ ሚሳይል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፍ ብቻ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳይሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን አይደሉም። ሟቿ የኢራን ጠቅላይ ሚኒስትር መሪ አያቶላህ አሊ ሀሚኒ በ2021 ምንም እንኳን ወታደራዊ መሪዎች እና አብዮታዊ ዘብ ባይስማሙም ይህ ውሳኔ የፖለቲካ ምርጫ እንጂ ሚሳይሎችን በማምረት ረገድ የአቅም ገደቦች ኑረው
አለመሆኑን ተናግረዋል። በወቅቱ እስራኤልን ማስጠንቀቅና አውሮፓን ላለማስደንገጥ መፈለጋቸው መሆኑ ግልጽ ነው። ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን የፓርላማ አባል ለመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘብ አህጉር አቋራጭ ባለስቲክ ሚሳይል ሊሳካ ሁኔታ መመኮሩን ጠቅሰው ሚሳይሉ ስለመሸፈኑ ርቀት ግን ሳይገልጹ ቀርተዋል። በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ ባለስቲክ ሚሳይሎችን እንድትገነባ የሚያስችላትን ቴክኖሎጂን እንዲያዘጋጅ ለረጅም ጊዜ ሲያናግሩ ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂን መጠቀም እንደሚችል ያሳያል። አንዳንድ ተንታኞች በዚህ ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሪን ቮን ሄፒል ለቢቢሲ ኒውስ እንደተናገሩት ሚሳይሎቹ ዲያጎ ጋርሲስ እንደደረሱ በማሰብ ምንም እንኳን እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10,000 ኪሎ ሜትር የሚጓዙ አህጉር አቋራጭ ባለስቲክ ሚሳይሎችን እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳይሎች አህጉር አቋርጠው አሜሪካ ሊደርሱ ይችላሉ ማለት ነው። ታዛቢዎች እንደሚሉት በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደብ መነሳቱን ያሳያል። ነገር ግን አንዳንዶች ሚሳይሎች መጀመሪያ ላይ ባይከሽፉም እንኳን ወደ ታሰበላቸው ኢላማ መድረስ ይችላሉ እንደሆነ አጠራጣሪ ነው ይላሉ። የዩናይትድ ኪንግደም ሚኒስተር ስቲቭ ራይድ ለቢቢሲ እንደተናገሩት ኢራናውያን ዩናይትድ ኪንግደምን ኢላማን እያደረጉ ነው ወይም ይፈልጋሉ ለሚለው ግልጽ የሆነ ግምገማ የለም ብለዋል። ዋናው አከራካሪ ጉዳይ ኢራን እንዲህ ያሉ የረጅም ርቀት ጥቃቶችን ለመፈጸም የሚያስፈልገውን ቴክኖሎጂ ታጥቃለች ወይ የሚለው ነው። ይህ የሚሳይሎችን በእንደዚህ አይነት ረጅም ርቀት የመቆጣጠርና የመምራት ችሎታን ይጨምራል። እናም በዚህ ውስጥ ግልጽ የሆነ የስነ ልቦና ገጽታ አለ። አንዳንዶች ኢራን ኢላማቸውን ለመምታት አስባ እንዳልሆነ ያምናሉ። ይልቁንም ቴህራን ግልጽ የሆነ የማስጠንቀቂያ መልእክት እያስተላለፈች ነው ብለው ያምናሉ። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም ውስጥ የሚሰራው የቀድሞ እስራኤል ወታደራዊ የስለላ መኮንን ዲኒ ስቶሮቪዎች ነገ ለለንደን ወይም ፓሪስ እንደሚጠቁ ያስባሉ ማለት አይደለም፣ ነገር ግን ለእነሱ መከላከያውን ለመገንባት የሚያስችለውን ሌላ አካል ነው ብዬ አስባለሁ ሲሉ ለለንደን ጋዜጣ ተናግረዋል። እስራኤል በዚህ ሳምንት በህንድ ውቅያኖስ ላይ በተተኮሰው ሚሳይል የሰጠችው ምላሽ ከጎናችሁ ነኝ አድምጡኝ ተብሎ ሊተረጉም ይችላል። እርግጥ ነው እስራኤል ይህንን የምትለው ጦርነቱን በማስፋት ከእርሷና ከአሜሪካ ጎን ሌሎች ሀገራትን ለማሰለፍ ስለምትፈልግ ነው ሲሉ የአውሮፓ የቀድሞ የኔቶ ምክትል አዛዥ ጀነራል ሰር ሪቻርድ ሼርፍ ለቢቢሲ ተናግረዋል። ይህን መቃወም አለብን። ይህ የትራምፕ ጦርነት ነው። ግልጽ የሆነ መጨረሻና ስትራቴጂ የሌለው የበለጠ የተለጣጠፈ የመጣ የኢራን ኒውክሌር አቅሞች እየወደሙ ከ6 ወራት በፊት ተናግረዋል። በዚህ ጉዳይ ላይ ከዋሽንግተን የሚመጣ ምንም ነገር ማመን አንችልም ብለው ተናግረዋል። በዩናይትድ ስቴትስ በእስራኤል እና በኢራን መካከል የተቀሰቀሰው ጦርነት በአዲስ የዓለም ጦርነት ውስጥ የተካሄደ ዋነኛው ሆኖ ሊታይ ይችላል። በዚህ ስርዓት ውስጥ ለአስርት ዓመታት የዓለም አቀፍ ባህርን የሚቆጣጠሩት ህጎች የነበራቸው ተጽዕኖ እየወጡ ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ለረጅም ጊዜ ጦርነትና ዲፕሎማሲ የሚካሄዱት በዓለም አቀፍ ህግ፣ በተባበሩት መንግስታትና በሌሎች ተቋማት በተቀረጹ ማዕቀፎች ውስጥ ነበር። እነዚህ ደንቦችና ስምምነቶች ለሚፈልገው ዓላማ እንዲውሉ ተደርገው ቢተረጎሙም መንግስታት እንቅስቃሴያቸውን በአጠቃላይ በዚህ ስርዓት ውስጥ ለማሳየት ይጥሩ ነበር። ወታደራዊ እንቅስቃሴዎች በተለምዶ በህግ ክርክሮች፣ በዲፕሎማሲያዊ ምክክሮች ወይም በዓለም አቀፍ ጥምረት ምስረታ የታጀቡ ነበሩ። በዚህ ጦርነት ግን እነዚህ ጉዳዮች በጣም ውስን ሚና ብቻ ያላቸው ይመስላሉ። ከጊዜ ወደ ጊዜ ስትራቴጂካዊ ውሳኔዎች የሚወስኑት ከዓለም አቀፍ የህግ ማዕቀፎች ወይም ከብዙ ወገን ፍቃድ ጋር ማስማማት ሳይፈልጉ በወታደራዊ እና በፖለቲካዊ ወይም በደህንነት ስልቶች ብቻ ላይ ሆነዋል። ኢራን እንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ በሙሉ አዲስ አይደለም። ከአስርተ ዓመታት አገሪቱ ከሰፊ ዓለም አቀፍ ማዕቀቦች ውስጥና መገለል ስር ሆናለች። በእነዚህ ዓመታት ውስጥም እነዚያን ውሳኔዎች ለማለፍ ስርዓትና ኢኮኖሚያዊ ብልሃቶችን አዘጋጅታለች። ኢራን በዓለም ላይ ከተጣሉት ሁለት አቀፍ ማዕቀቦች ሁሉ በአስከፊ ውስጥ ብትሆንም ነዳጅ ወደ ውጭ መላክና በአካባቢ ላይ ያላትን ተጽዕኖ አስቀጥላለች። በዚህ ስትራቴጂካዊ ሁኔታ ውስጥ የሚኖሩ የተካረረ ውጥረት ብዙውን ጊዜ የተሰላ ነው። ኢራን ከዚህ ቀደም በገጠማት ቀውሶች ሁሉ የሰጠችው ምላሽ ሰፊ ያለ የቀጠናው ጦርነት ሳይቀሰቀስ ለተቃዋሚዎቿ ደግሞ የግጭት ውጭን እንዲጨምር የሚያደርግ ነው። የዚህ ትልቁ ዓላማ ብዙውን ጊዜ የግጭቱ ተሳታፊዎቹ ፍጥጫውን ለማርገብ እስኪገደዱ ድረስ በተቃዋሚዎች ላይ የኢኮኖሚ ወይም የፖለቲካ ጫና መጨመር ነው። እስራኤልን ብትሆን ዓለም አቀፍ ስምምነቶች ወዲያውኑ ወደ ተግባራዊ ገደቦች የማይለወጡበት አካባቢ ውስጥ የመንቀሳቀሱ የለመደች ናት። የእስራኤል ወታደራዊ ዶክትሪን መሪዎች ከባድ ስጋት እየፈጠረ መሆኑን ሲያምኑ ፈጣን እና ቆራጥ እርምጃ በመውሰድ ለረጅም ጊዜ ሲከተሉ ቆይተዋል።
በቅጽበት ጥቃቶች እና ከፍተኛ ኃይል መጠቀም የዚያን አካሄድ ተደጋጋሚ መንገዶች ናቸው። እስራኤል በቅርብ ዓመታት ውስጥ የፈጸመችው ወታደራዊ ጥቃቶች በዓለም አቀፍ የሕግ መድረኮች፣ በዓለም አቀፍ የፍትህ ፍርድ ቤት እና በዓለም አቀፍ የወንጀል ፍርድ ቤት ጥያቄ ቀርቦባቸዋል። በተመሳሳይ ጊዜ ደግሞ እስራኤል በተለይም ከዩናይትድ ስቴትስ ጋር ያላትን ስትራቴጂያዊ ወዳጅነት በማጠናከር የምትወስዳቸው ወታደራዊ እርምጃዎች አሁናዊ እንዲያገኙ አድርጋለች። ዩናይትድ ስቴትስ በዚህ ስርዓት ውስጥ በተለየ አቅሟ ላይ ትገኛለች። ዋሽንግተን ከአውሮፓውያኑ በ1943 በኋላ ባለው ዓለም አቀፍ ስርዓቱ ውስጥ ተሳታፊ ብቻ አልነበረችም። የዓለም አቀፍ ሕግን በመደፍ እና በማስቀጠል ረገድ ወሳኝ ሚና ተጫውታለች። ከጦርነቱ በኋላ ብቅ ያሉት ጥምረቶች ከተቋማትና የሕግ ስርዓቶች ብዙውን ጊዜ የአሜሪካን ተጽዕኖ በዓለም አቀፍ ደረጃ ከፍ ለማድረግ የሚሰሩ ነበሩ። ዩናይትድ ስቴትስ በቅርበት 10 ዓመታት ውስጥ ያንን ስርዓት በመግለጽ ለማለፍ ያቀረበችውን በአውሮፓውያን 2003 ኢራቅን በወረረችበት ወቅት ነበር። በዚህ ጊዜም ቢሆን ዋሽንግተን ጣልቃ ገብነቱን እንደ የሰፊ ጥምረት አለመኖሩ አካል አድርጋ ለማቅረብ ሞክራ ነበር። የፈቃደኝነት ጥምረት ተብሎ የሚጠራው እንደ ዩናይትድ ኪንግደም፣ አውስትራሊያ እና ፖላንድ ያሉ ሀገሮችን እንዲሁም የተለያዩ የድጋፍ ደረጃዎች የሰጡ ሌሎች በርካታ መንግስታትን ያካተተ ነበረ። በጦርነቱ ህጋዊነት ላይ የከፍተኛ ውዝግብ ቢኖር ዩናይትድ ስቴትስ አሁንም የኢራቅን ጦርነት በብዙ ወገን አውደ ውስጥ ለማስቀመጥ ሞክራለች። ይሁን እንጂ በዚህ ጦርነት የተሳተፉ ሀገራት ለዓለም አቀፍ ህግ ያላቸው ግድ አነስተኛ ይመስላል። በከፍተኛ ባለስልጣናት የተሰጡ መግለጫዎችም ከዚህ ቀደም ከነበረው የተለየ ስሜትን ያንጸባርቃሉ። ፕሬዚዳንት ዶናልድ ትራምፕ ሀገራቸው የፈጸመባቸው ተከታታይ ጥቃቶች የኢራን የፋልክ ደሴት አብዛኛውን ክፍል ሙሉ በሙሉ እንዳወደመ ለኤንቢሲ ኒውስ ሲናገሩ ለጨዋታው ብቻ ጥቂት ተጨማሪ ጊዜ እንደበድበው እንችላለን ብለዋል። እንደዚህ አይነት አስተያየቶች ከተለመዱት የአሜሪካ ወታደራዊ ዘመቻዎች ጋር ሲነጻጸሩ የበለጠ ቀጥተኛ እና ዲፕሎማሲ ያልሆኑ አቀራረብ መከተላቸውን ያሳያሉ። በዚህ አዲስ አካሄድ ኢኮኖሚያዊ ጉዳዮች እንደ የፖሊሲ መሳሪያዎች ጥቅም ላይ ይውለዋል። አሜሪካ ተቀናቃኝ ባለቻቸው ላይ ብቻ ሳይሆኑ በረጅም ጊዜ አጋሮቹ ላይም ታሪፎች፣ የንግድ ገደቦች ጥላለች። የአውሮፓ መንግስታት ዩናይትድ ኪንግደም እና ሌሎች የኔቶ ሀገሮች ጨምሮ ከመከላከያ ውጭ እና ከስደተኞች ጋር በተያያዘ በሚከተሉት ፖሊሲ እንዲሁም ከሩሲያ ጋር ባላቸው ግንኙነት ከዋሽንግተን ትችት ገጥሟቸዋል። ለዚህ ያሉት ፖሊሲዎች በተለይም ሌሎች ግዛቶች በተቀመጡበት ዓለም አቀፍ ደንቦች መሰረታቸው ከቀጠሉ በአጭር ጊዜ ውስጥ ውጤታማ ሊመስሉ ይችላሉ። ሆኖም የረጅም ጊዜ አንድምታዎች ብዙም ግልጽ አይደሉም። ስርዓቱን በዋነኝነት ያበጁት በእነዚህ ህጎች ላይ ያነሰ ትኩረት መስጠት ከጀመሩ ሌሎች መንግስታትም በእነሱ ላይ ብዙ ገደብ እንደሌላቸው ሊያሰማቸው ይችላል። ኢራን ቀደም ሲል በተከሰቱት ግጭቶች ውስጥ የነበራት ባህሪ በአንድ ወቅት እንዲህ ያሉ ገደቦች በአመራሯ እንዴት ይታዩ እንደነበር ያሳያል። በ2025 ሰኔ ወር ላይ በተካሄደው የ12 ቀናቱ ጦርነት ጨምሮ ቀደም ባሉት ቀውሶች ውጤት ቴህራን በወታደራዊ መንገድ ምላሽ ባትሰጥም እንኳን የራሷን ስትራቴጂያዊ ቀይ መስመሮች በአብዛኛው ጠብቃለች። ምንም እንኳን ግጭቱ ከተለመደው ዓለም አቀፍ የህግ ማዕቀፍ የተለየ ቢሆንም የኢራን የአጸፋ እርምጃ የተመጠነ ነበር። ኢራን በኳታር በሚገኘው የዩናይትድ ስቴትስ የአል ኡዴይድ የአየር ኃይል ጦር ሰፈር ላይ ሚሳይሎችን ስታስወነጭፍ ከጥቃቱ በፊት ለኳታርም ሆነ ለአሜሪካ ባለስልጣናት መደበኛ ያልሆነ ማስጠንቀቂያ ሰጥታ ነበር። ከፍተኛ ጉዳት ከደረሰ በኋላም ቢሆን የቴህራን የአጸፋ እርምጃ ሰፋ ያለ ግጭትን ለማስወገድ ጥንቃቄ የተሳለ ይመስላል። ይሁን እንጂ በአሁኑ ግጭት እነዚህ የዓለም ስርዓቶች ቦታዎችን ያጡ ይመስላሉ። የመጀመሪያው የጥቃት ማዕበል ጠቅላይ መሪዋ አያቶላህ አሊ ኻሜኒ የተገደሉባት ኢራን በአረቢያ ባህር ገብ መሬት ላይ በሚገኙ የአሜሪካ ተቋማት ላይ ጥቃት ፈጽማ ወታደራዊ ማዕከሎችን፣ የሲቪል ኢላማዎችና መሰረተ ልማቶችን አጥቅታለች። በተመሳሳይ ጊዜ የኢራን እርምጃ በዓለም ወሳኝ ከሆኑት የነዳጅ ዘይት መተላለፊያዎች አንዱ በሆነው የሆርሙዝ ባህር ወሽመጥ በኩል ያለውን የመርከቦች እንቅስቃሴ ውጤታማ በሆነ መንገድ አስተጓጉሏል። የዚህ ወሽመጥ መዘጋት ውጤት የታየው ወዲያውኑ ነበር። በዓለም አቀፍ የነዳጅና የፍጥነት የተፈጥሮ ጋዝ ገበያ ላይ የዋጋ ጭማሪ የታየው በፍጥነት ነበር። በዚህም የተነሳ በማዕቀብ ውስጥ የነበረችው ሩሲያ ተጠቃሚ የምትሆንባት እድል ፈጥሮላታል። የተጣለባት ማዕቀብ እንዲላላ ተደርጎ የተወሰነ የነዳጇን ለውጭ ገበያ ማቅረብ ችላለች። ሩሲያ ከፍተኛ የነዳጅ ዋጋ ካገኘች ተጠቃሚ ልትሆን ትችላለች። የአውሮፓ ህብረት በዚህ እርምጃ ላይ ተቃዋሚ ቢኖርም በሞስኮ ላይ የተጣለው የማዕቀብ ጫናም ቀንሷል። ይህ በእንዲህ እንዳለ ቻይና ምናልባት ዓለም አቀፍ ደንቦች ምን ያህል ርቀት ሊለዋውጡ እንደሚችሉና በምን አቅጣጫ ሊሄዱ እንደሚችሉ በቅርበት ትከታተላለች። አውሮፓ በአሁኑ ጊዜ ነገሮች እየሄዱበት ያለው አቅጣጫ ላይ የተወሰነ ተጽዕኖ እንዳላት ይታያል። ህብረቱ የሚያደርገውን ዲፕሎማሲያዊ ጥረቶች ቢኖሩም በዩናይትድ ኪንግደም ጋር በመሆን አብዛኛው ሁኔታዎችን በሚፈልጉት መልኩ ከመቅረጽ ይልቅ የሚሆነውን መመልከት መርጠዋል። ስለዚህ በመካከለኛው ምስራቅ ጦርነት የተነሳው ግዙፍ ጥያቄ ከአንድ ግጭት ውጤት በላይ ይዘልቃል። ይህም ከአውሮፓውያኑ በ1945 ጀምሮ ዓለም አቀፍ ግንኙነቶችና ፖለቲካን የቀረጸው ዓለም አቀፍ ስርዓት ዘላቂነትን ያመለክታል። ምንም እንኳን ስርዓቱ በዓለም አቀፍ ደረጃ ተቀባይነት ባያገኝም እንዲሁም ብዙ ጊዜ ክርክር ቢያደርግበት ስልጣን የሚተገበርበት ማዕቀፍ አቅርቧል። ያ ማዕቀፍ የተዳከመ
ከቀጠለ ውጤቱ ብዙም የማይገመት ዓለም አቀፍ ሁኔታ መፍጠር ሲሆን ይችላል። በዚህ ውስጥ መንግስታት በጋራ ህጎች ላይ ብዙም ጥገኛ ሳይሆኑ በራሳቸው የተጠናጠል አቅም ላይ ብቻ ይደገፋሉ። በእንደዚህ አይነት ሁኔታ ስርዓቱን መጀመሪያ የነደፉት ሀገራት እንኳን መሸርሸሩን ለመገመት አስቸጋሪ የሆኑ ውጤቶችን ሊያስከትል ይችላል። ስላዳመጣችሁኝ አመሰግናለሁ። አቤል አበሻ ኒውስ ነው።